ብሎ እኮ ለማን ኃጢአት ምን ስለመጣ ማለት ለኦሪጂናል ሲን ነው ወይስ ስለሰራ መጀመሪያ? ስለዚህ ማለት ነው የአዳም ኃጢአት በእኛ ሲመጣ ጄኔቲካል ነው የመጣው። ጄኔቲካሊ ወርሰነዋል ከአዳም። ኦሪጂናል ሲን የሚባል ነገር አለ፣ የውርስ ኃጢአት የሚባል ነገር አለ ነው። ከሌለ በቃ ምንም ጥቅም የለውም ማለት ነው። ስለዚህ የክርስቶስ መሰቀል ምንም አያደርግልሽም። ተመልካች በቀላሉ ካለ ደግሞ ማስረጃ ማቅረብ አለባቸው። ኦሪጂናል ሲን በዘር ሐረግ ውስጥ ክሊር ነው። በቃ ቴንክ ዩ ቬሪ ማች። ተመለሰልሽ? ያ በቃ እንደዛ ነው ማለት ነው። እና በሽታው ሳይታወቅ ህመሙ ላይ ስለ መድኃኒቱ ማውራት አይቻልም። መጀመሪያ በሽታው መታወቅ አለበት። አንድ ሰው ስኳር ህመምተኛ ነኝ እያለ የጨጓራ እንዴት ተሰጨዋለሽ? ህመሙን መታወቅ አለበት። ስለዚህ አሁን ህመሙ ምንድነው? ኦሪጂናል ሲን ነው። ኦሪጂናል ሲን ማለት የውርስ ኃጢአት ነው። ኃጢአት ኔቸር ነው ወይስ ነርቸር ነው ብለሽ ጠይቂያቸው። ግልጽ ያልሆነልሽን አብራራሻል። ኔቸር ነው ወይስ ነርቸር ነው ኃጢአት? ኔቸር አይደለም ኃጢአት። ምንድን ነው? ነርቸር ነው። በእኛ ነርቸር ነው፣ በእነሱ ኔቸር ነው። ኔቸር አይደለም ኃጢአት፣ ተፈጥሮ ሊሆናቸው በእነሱ ተፈጥሯዊ ነው። በአዳም የተነሳ ጄኔቲካሊ አይደለም የሚመጣው ሳትፈልጊው። አዎ፣ ስለዚህ ሳትፈልጊ ነው። እነሱ በእነሱ ትምህርት ማለት ነው። መጽሐፍ ቅዱስን ታዩና በእነሱ ትምህርት አንድ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው፣ በአዳም የተነሳ አይደል? ስለዚህ በተፈጥሮ ውስጥ ያለ ነገር ከሆነ ምንድን ነው መቆጣጠር ይችላል፣ አለመስራት ይችላል ነው። አንቺ አለመሽናት ትችያለሽ? አልችልም። አለመተኛ ትችያለሽ? ነው። ለምን አለመተኛ ታልቻልሽው? ለምንድን ነው? የተፈጥሯችን ኔቸር በተፈጥሮ ላይ የተቀመጠ ኃጢአት በተፈጥሮ ውስጥ ካለ ኃጢአት ሰርተሃል ተብሎ የሚቀጣበትና የሚጠየቅበት አንዳች ምክንያት አንዳች ቁብ የለውም። ልክ አይደለም። ስለዚህ እኛ የምንለው በኢስላም አስተምሮት ሰው ኃጢአት ሲሰራ ነው ኃጢአተኛ የሚሆነው እንጂ ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው። ልዩነቱን አየሽው? ልዩነቱን አየሽው? አዎ፣ በጣም ክሊር ነው። እስቲ ድገሚው። ምንድን ያልኩሽ? ሰው ኃጢአተኛ ስለሆነ ሳይሆን ኃጢአት የሚሰራው ከእንትን የፈጠረው ያመጣው ነገር ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። ኤግዛክትሊ። በቃ ስለዚህ ልዩነቱ አለው ማለት ነው። እኛ ኃጢአት ምንድን ነው ብለን የምናምነው ነርቸር ነው ብለን ነው የምናምነው። ኃጢአት ማለት አላህ ያዘዘውን መልካም ነገር አለማድረግ፣ አላህ የከለከለውን ክፉ ነገር ማድረግ ኃጢአት ይሰኛል ማለት ነው። ኃጢአት ለመባል መጀመሪያ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው ብሎ የሚነግረን አካል ያስፈልጋል። መልእክቱን መስማት አለበት። አንድ ሰው በማያውቀው ነገር በሌለበት መመደድ የአዳምን ገፈትና አበሳ ቀማሽ ነው ተብሎ አይባልም። ራሱ የሱን ገፈትና አበሳ የሚቀምስበት ምንም ነገር የለውም ራሱ ማለት ነው። ዕዳው ገብስ ነው የሚባለው ነገር ማለት ነው። እና ይሄ ምንድነው? የደቦ ፍርድ ነው የሚሆነው። ፍርዱ ልክ አይደለም ነው ምንለው እኛ። ስለዚህ በአዳም የተነሳ ምንም የመጣብኝ ኃጢአት የለም። ኃጢአት ኔቸር ሳይሆን ነርቸር ነው። ሲን የሚባለው ነገር ያለው ሲን አክቹዋል ሲን ብቻ ነው። የግብር ኃጢአት ነው። ኦሪጂናል ሲን ወይም ጥንተ አብሶ ወይም ደግሞ የውርስ ኃጢአት የሚባል ነገር እኔ ጋር የለም። እኔ ነኝ የምሰራው፣ እኔ ነኝ የምጠየቀው። ከኔ ከማንም የሚመጣ ነገር የለም። አዳም ለሰራው ኃጢአት ንስሐ ገብቷል በእኛ አስተምሮት ማለት ነው። ለምንድን ነው ጀነት ያላስገባው? መጀመሪያም ሲፈጥረው ጀነት አይደለም ያኖረው፣ ለማኖር አይደለም የፈጠረው፣ ለፈተና ነው እዛ የገባው። ፈተናውን ቢያልፍም ባያልፍም መውጣቱ አይቀርም። ለመላእክትም እንደዛ ነው ያላቸው፣ በምድር ላይ ምትክን አድራጊ ነኝና ብሎ ስላላቸው ማለት ነው። አደምና ሙሳም ሲከራከሩ እንደዛ ነው ያለው። እኔ አስቀድሞ እንደወጣ ተቀድሮብኛል ከ40 ዓመት በፊት ነው ያለው። ስለዚህ አዳም ጀነት ሲገባ በመልካም ስራው አይደለም የገባው። እንደኛውም በመልካም ስራ ነው አይደል? በመልካም ስራ ወይም እምነት ምናምን ይጠይቃል። አዳም ግን ሲገባ በምርጫው አይደለም የገባው። ሲወጣም ደግሞ ያለ ምርጫው ነው ራሱ የሚወጣው። ሲወጣም ማለት ነው ኃጢአት መስራቱ ሰበብ ነው። ለአላህ ላይ አመፀ። ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይም እንደዛ ነው። እንዳትሰሩ አላቸው። ብትሰሩ ብትበሉ ይሄንን ነገር ከበደለኛ ምንድነው ነውሩ? አላህ በተፈጥሮ ያደረገው ነገር ነው። ለምንድነው ፕላቶኒክ አንደርስታንዲንግ የምትይዙት እናንተ? ፕላቶኒክ አንደርስታንዲንግ ነው መጋባትን እንደ ጸያፍ ነገር የሚያየው። ያ ቀድሶ መለኮታዊ ተቋም ነው። አላህ ቀድሶ ባርኮ የሰጠው ነው ጋብቻ። ለምንድነው እንደ መጥፎ ነገር የምታዩት? መዘወጅ፣ በጀነት ውስጥ መዘወጅ ምንድነው ችግሩ? ከመነሻውኑም ኃጢአት ባይሰራ እዛ ውስጥ መዘወጅ ካለ በክርስቶስ ኢየሱስ ደግሞ ገነትን ተመልሳችሁ የምታገኙ ከሆነ ምንድነው ችግሩ? አደምና ሐዋ ያጣችሁትን ገነት ነው ተመልሳችሁ የምታገኙት ወይስ ሌላ ጀነት ነው? አይ ራሱ ነው ካላችሁ፣ ስለዚህ መዘወጅ የሚባል ነገር አለ ማለት ነው። ትዘወጃላችሁ ማለት ነው።
እነሱ እኮ አይፈረድባቸውም አሚር። እነ ንጉስ ዳዊት እነ ምናምን ነገር ከጋብቻ ውጪ ምናምን ነገር አንዳንድ ነገሮችን ስላደረጉ ያንን አይተው በቃ እነሱ የሚያዩት በቃ ልክ ተራክቦ የሚባለውን ነገር እንደ ኃጢአት አድርገው ነው እንትን የሚሉት፣ እንደ መጥፎ ነገር አድርገው ነው የሚያዩት፣ በእነሱ አንደርስታንዲንግ ማለት ነው። ዳዊት በአንድ ወቅት ኦሪዮን የሚባል አገልጋይ ነበረው። እሱን ሚስት አየና ስትታጠብ ነው ያያት። ከዛ ወዲያ ዋው አለ አያትና፣ ከዛ በኋላ በቃ ኦሪዮንን መጀመሪያ አስገደለ፣ እሷን ደፈራት። የመጀመሪያ ልጅ ተወለደና የመጀመሪያ የነበረው ልጅ ምንም በማያውቀው ነገር እንዲገደል ተደረገ፣ እንዲቀሰፍ ተደረገ። ምንም በማያውቀው ነገር እንዲህ ነገር ስላለ እነሱ መጽሐፍ ላይ ከዛ አንፃር በቃ የሆነ እነሱ የሚያስቡት በቃ ተራክቦ ማለት በጋብቻ በኒካ በሐላል መልኩ እንደሚመጣ ራሱ አያስቡትም። እና ጋብቻ መለኮታዊ ተቋም ነው፣ አላህ ባርኮ ነው የሰጠን። እናንተስ በምን መጣችሁ? እንደዛ ካልሆነ በስተቀር ማለት እንደ መጥፎ ነገር እንደ ርኩስ ነገር ከተቆጠራችሁ እናንተ ራሳችሁ ርኩስ ላለመሆናችሁ ምንድነው ማስረጃችሁ? ከረከሰ ነገር ንጹህ ነገር ሊወጣ አይችልም። እንደዛ አይፈረድም ለነገሩ ማለት ነው። እንደ አይነት ነገር አሁን እንደ ኖርማል ነገር ስለሚያዩት እነሱ ጋር ምንም እንትን አይደለም። እንደ ፋራነት ነው የሚቆጠረው። አንድ ሴት ልጅ እና አንድ ወንድ በስነ ስርዓት በቅድስና ኖረው ሳይናጩ ምን ሳይሉ በስነ ስርዓት ወደ ኒካ ሲሄዱ በቃ እንደ ፋራ ተደርጎ ነው የሚቆጠረው። አሁን ይሄ ምዕራባውያኖች ናቸው እንደዛ ያመጡት። የኦርቶዶክስም የካቶሊክም የፕሮቴስታንት ትምህርት አይደለም። እነሱ ገና ዝም ብለው በ11 በ12 ዓመታቸው ይናጩና ከዛ በኋላ በቃ ይሰለቻቻሉ፣ አያገቡም እስከ መጨረሻው ድረስ። ለምን? በቃ በኖርማል ነው እንዲሁ ያገኙታል፣ እንዲሁ ያለ ጋብቻ እንደሚያገኙት አይተውታል። በቃ እንደዚህ አይነት ነገር ነው እንትን የሚሉት እና ያ ስለሆነ ነው። እና ትዳር የተቀደሰ ነገር ነው፣ መለኮታዊ ተቋም ነው። ሪስፔክት መስጠት መቻል አለብን ለትዳር። ይሄን ይመስላል። አው ሰዓቱ ሄደ፣ እንሂድ በቃ እንውጣ። ኢንሻአላህ አላህ ከእናንተ ጋር ይሁን። ሌላ ቀን ብቅ እላለሁ። እሺ ጀዛከላሁ ኸይረ ጀዛ ኡስታዝ ባረከላሁ ፊክ። መዋለድ አለ ወይ ገብታችሁ ጠይቁ። ጥያቄ ያላችሁ መጠየቅ ትችላላችሁ። በጀነት መዋለድ አለ ወይ? አለ እንዴ? እስቲ ንገሩኝ። አሚር በጀነት መዋለድ አለ? ኡስታዝ እኔ ብዙም ነኝ እንደዚህ አይነት ነገር ላይ አንተ ብታስረዳን። በጀነት መዋለድ አለ ወይ ተብላችኋል? የለም። ኡስታዝ ምን ያደርግልናል መውለድ እዛ ቦታ? ሁሉም ጣጣ የሚያልቀው እዚህ ላይ ያለ ተራክቦ አለ። ተራክቦ ማድረግ አለ። ተራክቦ ማድረግ አለ። አዎ እኮ መዋለድ ሲል ለምንድን ነው የሌለው? እዛ ቦታ መዋለድም ሆነ ማጥፋትም ሆነ ልጅ ማሳደግም ሆነ ምክንያቱም በዛ ቦታ አንደኛ የምንወልድበት ዋናው ቁም ነገሩ በምድር ላይ ልክ እንዳለ ሆኖ እኛ ከጊዜ በኋላ የማርጀት ባህሪ ያለ ደጋፊ ጠዋሪ ይኖራል፣ አገልጋይ ይኖራል፣ ወራሽ ይኖራል። እዛ ቦታ ላይ ግን ማርጀትም ሆነ ጠዋሪ ምንፈልግ አይደለንም እኔ እስከማውቀው ድረስ። እንደዛ ነው። የጃሚያ ተርሚዚ መጽሐፍ 38 ሐዲስ 41 ላይ ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያለው? የጀና ባለቤቶች በጀና ውስጥ ልጅ አይወልዱም ብለዋል። በግልጽ ያዙት። ጃሚያ ተርሚዚ መጽሐፍ 38 ሐዲስ 41 ላይ ማለት ነው። አላህ የመውለድ ፍላጎት ስለማይሰጣቸው አይወልዱም። ፍላጎት ግን ሰጥቷቸው ልጅን በጀነት ቢፈልጉ እንደ ፍላጎታቸው የህፃኑ እርግዝናና መወለዱና እድገቱ በአንድ ሰዓት ውስጥ ይሆናል ብለው ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። ሙሚን ልጅን በጀነት ቢፈልግ እንደ ፍላጎቱ እርግዝናውም መወለዱ ምን እድገቱም በአንድ ሰዓት ውስጥ ይሆናል ቢፈልግ ኖሮ፣ ግን ፍላጎት አይኖረውም። ራሱ የጀና ሰዎች ባለቤቶች በጀና ውስጥ አይወልዱም ብለዋል። ግልጽ ነው ትምህርታችን። ኡስታዝ 41ኛው ቁጥር ላይ ነው ያልክ? ጃሚያ ተርሚዚ 38 ጃሚያ ተርሚዚ መጽሐፍ 38 ሐዲስ 41 መርሐባሽ።
ያዙት እሱ ላይ ማለት ነው። አደምና ሐዋ ግን በጀነት እያሉ እንትን ነው ራሱ ማለት ነውና ያ ነገር እንትኖች 72 ሚስት የሚባለውስ ምንድነው? በኢብኑ ማጃ መጽሐፍ 37 ሐዲስ 238 እና በጃሚዓ ተርሚዚ መጽሐፍ 38 ቁጥር 40 ላይ የተዘገበው ሐዲስ ደይፍ ነው። ሐዲሱ ገሪብ ነው ተብሎ ነው የተቀመጠው። ራሱ የዚህ የመጀመሪያው ራሱ የተባለ ይሄ ሐምልሁ ወድሁ ምናምን የሚለው ሲኑሁ ምናምን የሚለው አይተህ ከሆነ የአላህ መልእክተኛ ሙእሚን ሆኖ በጀነት ሲፈልግ እንደ ፍላጎቱ እርግዝና መወለዱ እድገቱ በአንድ ሰዓት ውስጥ ይሆናል የሚለው ገሪብ ነው ሐዲሱ። ግን 72 ሴት የሚለው ደግሞ ሐዲሱ ምንድነው? ደይፍ ነው። ራሱ ደይፍ ነው። ሁለት ቦታ ላይ ነው ያለው አይደል? 72 ሚስት የሚለው 72 ሚስት በጀና ውስጥ ለወንድ አማኞች 72 ሚስት። ሌላም እንትኖች አሉ የሚነሱ ነገሮች አሉ። 72 ሚስት የሚለው ነገር 72 አገልጋዮች ናቸው የሚखाደሙ ናቸውም ብሎም የፈሰሩ አሉ። ግን ለማንኛውም ሐዲሱ ደይፍ ነው። እሺ ያዙት፣ አውጣላቸው። ደይፍ መሆኑን አሳያቸው ከፈለከ ነው ጃሚዓ ተርሚዚ መጽሐፍ 38 ቁጥር 40 ላይ ያወጣላቸው። እሺ ኡስታዝ ቁጥር 40 መጽሐፍ 38 እንደዛ ሐዲስ 40 ነው ያልኩ፣ ቁጥር 40 አይደለም ያልኩ። ሐዲስ 40 ضعيف ነው የሚለው ኡስታዝ። ሐዲስ 40 ነው የከፈትኩኝ። ኦኬ ሐዲስ 40 አያችሁት? ደረጃውን አያችሁት? ደይፍ ከስር አሳያቸው። ከስርም ይታያል ራሱ በእንግሊዝኛው ላይ ማሳያቸው ደይፍ ይላል። ምን ይላል ሐዲሱ? ከላይ ነው ያንተ ያረከው። ከላይ ምን ይላል ሐዲሱ? በደንብ አሳያቸው አስፈተህ። ደይፍ የምትለውን በደንብ አሳያቸው። አትታይም? አሁን ይታያል? ይታያቸዋል? ያ ጀማ ደይፍ ይላል። እሺ የእንትኑን አውጣላቸው እስቲ። ኢብኑ ማጃ ላይም ነው ያለው። ሁለተኛው ደግሞ መጽሐፍ 37 ሐዲስ 238 ኢብኑ ማጃ የሚጫወት ክርስቲያኖች 72 ሚስት ፈልገህ ነው አይደል ምናምን ይላሉ። 72 ሚስት የሚለው ደይፍ ነው። ኢብኑ ማጃ መጽሐፍ 37 ሐዲስ 238 መጽሐፍ ስንት ኡስታዝ? ይቅርታ ሱነን ኢብኑ ማጃ መጽሐፍ 37 ሐዲስ 238 238 ያው አያችሁት? ضعيف ይለዋል። ይሄ ይመስላል። ከምን አስገቡት? ጥያቄ ካለው ኡስታዝ አንድ ጥያቄ ነበረኝ። ኦኬ ጠይቅ። ዕብራውያን 7 ላይ ነውና ምዕራፍ 7 ቁጥር 27 ላይ እርሱም እንደዚያ ሊቀ ካህናት አስቀድሞ ስለራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም ይልና እዚህ ጋር ጥያቄ የፈጠረብኝ ኢየሱስም ብዙ ጊዜ ኃጢአት የለበትም ብለው ይናገራሉና ስለራሱ ኃጢአት ሲል እዚህ ጋር አልገባኝምና ረዳድን ፈልጌ ነበር ኡስታዝ። ኃጢአት ስለሚሰራ ስለራሱ ኃጢአት ያቀርብ ነበር ነው። ብሉይ ኪዳን ላይ የነበረው ኃጢአት ስለራሱ ኃጢአትም ያቀርብ ነበረ። ስለራሱና ስለ ሕዝቡ ኃጢአት ያቀርብ ነበረ። ኢየሱስ ግን ስለ ሕዝቡ ኃጢአት መስዋዕትን አቀረበ ነው እያለ ያለው ጻፊው። ገዘናው ኢየሱስ እዚህ ጋር ኃጢአት እንዳለበት አያሳይም ማለት ነው? አያሳይም። እንደዛ አይደለም የሚለው። ብሉይ ኪዳን ላይ የነበረው ካህን ኃጢአት የሚያቀርበው ስለራሱና ስለ ሕዝቡ ነው እያለ ነው ያለው እንጂ ኢየሱስ ኃጢአትን ምንድን መስዋዕት ያቀረበው ስለ ራሱና ስለ ሕዝቡ ኃጢአት ነው አይልም። እንደዛ አይደለም የሚለው አውዱ። እሺ ጀዛከላ ስላልገባኝ ነበር። ወያከላ
አብሽር፣ ችግር የለም። ዱከምን አስገቡትና እንውጣ። ገብተዋል ኡስታዝ። ኦኬ ገብቷል። ዱከም እንዴት ነህ? ወይ እንዴት ነህ? ሰላም ነው። እንዴት ነህ? ሁሉ ሰላም ነው? አሎ ደህና ነኝ። ዘፍጥረት ላይ ፀሐይ፣ ጨረቃና ከዋክብት የተፈጠሩት በስንተኛው ቀን ነው? ኧረ ራሴን ልጠይቅህ ጥያቄ የነበረኝ ልጠይቅ ቀድመህ ትጠይቀኛለህ። እኔ ምን አውቃለሁ? አይ ዘፍጥረት ላይ ይናገር የለ በስንተኛው ቀን የተፈጠሩት ይላል። እኔ አላውቅም። ወይ በእናትህ ነው። ኧረ ችግር የለውም አይዞህ ተረጋጋ። ኦሪት ዘፍጥረት 1:14 ላይ እግዚአብሔርም አለ ቀንና ሌሊት ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክትም፣ ለዘመናትም፣ ለዕለታትም፣ ለዓመታትም ይሁኑ፣ በምድርም ያብሩ፣ በሰማይም ጠፈር ብርሃናት ይሁኑ። እንዲሁም ሆነ። እግዚአብሔር ሁለት ታላላቅ ብርሃናትን አደረገ። ትልቁ ብርሃን በቀን እንዲሰለጥን፣ ትንሹ ብርሃን ደግሞ በሌሊት እንዲሰለጥን አደረገ። እግዚአብሔር በምድር ላይ ያበሩ ዘንድ በሰማይ ጠፈር አኖራቸው፣ በቀንም በሌሊትም እንዲሰለጥኑ ብርሃንና ጨለማ እንዲለዩ እግዚአብሔር ያን መልካም እንደሆነ አየ። ማታም ሆነ ጠዋቱም ሆነ አራተኛ ቀን ይላል። በስንተኛው ቀን የተፈጠሩት? በአራተኛ ቀን ነው። ፀሐይ፣ ጨረቃና ከዋክብት በአራተኛ ቀን የተፈጠሩት። ጥሩ። አሁን በመጀመሪያ ቀን ብርሃን ይሁን አለ፣ ብርሃንም ሆነ ይላል። መሸም ነጋም አንደኛ ቀን ይላል። ከዛ መሸም ነጋ ሁለተኛ ቀን ይላል። መሸም ነጋም ሶስተኛ ቀን ይላል። ለሶስት ቀን ያክል የሚመሸውና የሚነጋው በየትኛው ብርሃን ነው? ፀሐይና ጨረቃ ከዋክብት በአራተኛው ቀን ከተፈጠሩ። ዱከም አሁን ምኑን ከምኑ ልታደርገው ነው? መሸም ነጋም ሲል ብርሃን ሆነ እንደ ማለት በምን አይነት አማርኛ ተፈጠሩ ማለት ፍቺው እንዴት ነው? ምንድነው? ለምሳሌ ዘፍጥረት ምዕራፍ 1 ቁጥር 16 ላይ ቀንና ሌሊትም እንዲፈራረቁ ፀሐይና ጨረቃን ከዋክብት እንደፈጠረ ይናገራል አይደል? ቁጥር 18 ላይ ጨምሮ ማለት ነው። ቀንና ሌሊት የሚፈራረቁት ፀሐይና ጨረቃ ከዋክብት ስላሉ እንደሆነ ከተናገረ ለሶስት ቀን ያክል ሲመሽና ሲነጋ የነበረው በየትኛው ብርሃን ነው? ሲነጋና ሲመሽ የነበረው ፀሐይ፣ ጨረቃ ከዋክብት ሳይኖሩ። እዚህ መሸነጋ የሚባለው ብርሃንና ጨለማ ሲፈራረቁ ነው አይደል? ታዲያ ስለዚህ ታዲያ ምንድነው ፍቺው? እንዴት ነው? ወይስ እንዴት አድርገን ያነበብከው አንተ? እንዴት አየው? በእግዚአብሔር እኮ ብርሃንና ጨለማ የሚሆነው በምንድን ነው? ያለ ፀሐይ፣ ያለ ጨረቃ፣ ያለ ከዋክብት። ፀሐይ፣ ጨረቃ፣ ከዋክብት ሳይኖሩ እንዴት ነው ሲበራና ሲጨልም የነበረው? ምኑን አውቄ እንግዲህ ማለት አማርኛ ፈቺዎቹ ራሱ እንዴት አድርገው ነው የፈቱት? እንዴት ሳይገባቸው ዝም ብለው የፈቱት ወይስ ምንድን ነው? አይ እንድታየው ነው ራሱ። ግሪን ፕላንት ታውቃለህ? ግሪን ፕላንት አላውቅም። ወይ ግሪን ፕላንት ማለት እንትን ማለት ነው፣ አረንጓዴ ተክሎች። ኦሪት ዘፍጥረት ምዕራፍ 1 ቁጥር 12 ላይ ምድርም ዘርን የሚቀበል ሳርና ቡቃያ እንደ ወገኑ ዘሩን ያበቅል ዘንድ አደረገ ይላል። ከፀሐይ ከጨረቃ ከከዋክብት በፊት ሳር፣ አረንጓዴ ሳር የሚባለው ነገር ከፀሐይ ፎቶሲንተሲስ ሳያገኙ እንዴት ነው አረንጓዴ ተክል የሚሆኑት? ምክንያቱም የፀሐይ ፎቶሲንተሲስ የሚባለው የፀሐይ ፎቶሲንተሲስ ሳይኖር ከሳይንስ ጋር ያያዝከው ነው የሚፈጠሩት። እንደዛ ነው። ፀሐይ፣ ጨረቃ፣ ከዋክብት ሳይኖር እንዴት ነው አረንጓዴ ተክል የሚባል ነገር የሚኖረው? ሌላ ሙቀት ፈጠርክብኝ። አሁን ደግሞ አይ እኔ እንደውም ልጠይቅ የነበረው እኮ የሆነ ጥያቄ ነበር ታውቃለህ። የሆነ ጊዜ ላይ ስታስተምር ሰምቼ አይምሮ ውስጥ ቀረ። ምንድን ነው? እንትና መልከጼዴቅ የሚባል ፍጥሮ አለ ሰው። ያ መልከጼዴቅ ካህን ነው እና ካህን ሆኖ መስዋዕት አላቀረበም። ማከኝ መልከጼዴቅ በግ ምናምን አላቀረበም። እሺ ኢየሱስ በሱ ተመሰለ። ኢየሱስ መስዋዕት አቅርቦ ይል እንዴ? እኮ የኢየሱስ ክርስቶስ ክህነቱ እንደ አሮን ነው ወይስ እንደ መልከጼዴቅ ነው? እንደ አሮን መሰለኝ እንጃ። እንደ አሮን አይደለም የሚለው እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ። ስለዚህ ኢየሱስ እንደ መልከጼዴቅ ከሆነ መልከጼዴቅ መስዋዕት አይደለም ያቀረበው። ያነበብኩ አንተ ጋር ስደርስ የምፍረከረከው ነው ጥያቄ።
ምኑ እያነበብኩ አንተ ጋር ስደርስ ነው የምፍረከረከው። የሚዞርብኝ ምንድነው? ምን ለምን ይዞርባል? አልዞረብህም እኮ አሁን ጥሩ እያወራን ነው። ዞረብኛል ወይ ዞረብኛል እንዴ? እየጠየቀኝ መመለስ ያቅተኝ? መች ጠየቅኩ መች መልስ መተታካተ። ጥሩ እኮ ነው እያወራ ያለው። አይደለም አሁን ስለ መልከጼዴቅና ስለ ኢየሱስ እየጠየቁ ስለ አሮን ስትለኝ እንዴት ግራ ገብቶኝ ስለ አሮን መሰለኝ እንዴት እላለሁ? በእግዚአብሔር ምን ሆኜ ነው መድኃኒዓለም? ኧረ ችግር የለውም አብሽር። እንደዛ አይደለም ያ በመማማር መንፈስ ስለሆነ የሆነ የማደናበር ነገር ምናምን አደናብራለሁ እንዴ? እኔ እንዴ በጣም እኮ ነው ፈራ እስራኤል ቅዱስ ወይ እኮ አደናበርኩ። አፉ በለኝ ይቅርታ አድርግልኝ። ኧረ አንተ አይደለም ራስህን ደንባራ እባክህ። ኦኬ አዎ ክህነቱ እንደ መልከ ጼዴቅ አይነት ነው ክህነቱ እንጂ እንደ አሮን አይደለም ይላል። እና አሮን መስዋዕት ነበር የሚያቀርቡ የነበረው። እሱ ደግሞ ክህነቱ እንደ መልከ ጼዴቅ ከሆነ በግ አረደ ምናምን ነገር ወይም ደግሞ መስዋዕት አቀረበ የሚለው ነገር ስህተት ነው ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 4 እና 5 ላይ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። ኦሪት ዘፍጥረት ምዕራፍ 14 ላይ ደግሞ መልከ ጼዴቅ መስዋዕት አይደለም ያቀረበው፣ እንግዳ ነው የተቀበለው። አብርሃምን ነው እንግዳ የተቀበለው፣ አስራት ነው የተቀበለው። እንዴት ስለዚህ እዚህ ጋር መስዋዕት ካላቀረበ ኢየሱስ ራሱን ለእግዚአብሔር መስዋዕት አድርጎ ምን የሚለውስ? እንደዛ አይደለም። ካህን ምንድን ነው የሚሰዋው? ቆይ መጀመሪያ ካህን ሲሰዋ ምንድን ነው? ይኸውልህ ሐሳቡ ምንድነው? አሮን ወይም ሌዋውያን ምንድን ነው የሚያቀርቡት መስዋዕት? በግ ምናምን ነገር ያርዳሉ አይደለ? በግ ምናምን ያርዳሉ። ኦኬ ጥሩ። ሲያርዱ ሁለት ፍየል ነው አይደል የሚያዘጋጁት? እሺ ሁለት ፍየል ያዘጋጁና አንደኛውን ለያህዌ ይሰጡታል፣ አንደኛውን ደግሞ ለሳጥናኤል ነው የሚገብሩት። ደግሞ ሌላ ሙቀት ፈጠረ። ያው ወላሂ እንደዛ ነው የሚለው። ለሳጥናኤል ነው አንደኛው፣ ለሳጥናኤል ለሰይጣን አንደኛው ይገባል፣ አንደኛው እንትን ይላል ማለት። ኢየሱስ የሌዋውያን አይነት መስዋዕት ካቀረበ አንደኛው ለእግዚአብሔር አንደኛው ለሰይጣን ያቀርቡ ነበር። ለሰይጣን ለምን አላቀረበም? ታውቃለህ? ኧረ ወይድ ቆይ እስቲ በእናትህ መጀመሪያ በእናትህ ለአይምሮ የሚመቸኝ ነገር ንገረኝ። ሌላ ነገር አትፍጠርብኝ። መድኃኒዓለም ሰው አይ ከመሬት እኮ ነው ላሳየህ። ቆይ መጀመሪያ ይኸውልህ አሁን ኢየሱስ መስዋዕት አቅርቧል ወይስ አላቀረበም? መስዋዕት አላቀረበም፣ አልተሟላም ነው የምልህ እኮ። ካቀረበ እንደነሱ ነው መሆን ያለበት። ለሳጥናኤል ነው ማቅረብ ያለበት። ቆይ ጥቅሱን ላሳይህና ይኸውልህ እሺ ላሳይህ ራሱ አብሽር፣ ችግር የለውም። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 5 ላይ አውጣለት። ሐሰንዬ በትልቁ ላድርግህ፣ አውጣለት። ይታያል እዚህ ጋር ከእስራኤል ልጆች ማህበር ለኃጢአት መስዋዕት 2 አውራ ፍየሎች ለሚቃጠል መስዋዕት 1 አውራ ፍየል ይውሰዱ ይላል። 2 አውራ ፍየሎች ነው የተባለው። ለምንድን ነው? ለኃጢአት መስዋዕት ነው። ለምን? ለኃጢአት መስዋዕት። ቁጥር 8 ላይ አሮንም በ2 ፍየሎች ላይ ዕጣ ይጣልባቸው፣ አንዱ ዕጣ ለያዌ ወይም ለእግዚአብሔር፣ ሌላው ዕጣ ለማን ይላል? ለማን ይላል? ሉከምዬ ሌላው ትሰማለህ? ኦኬ ዱከም አለ ሚት አንሳ አለው። ኦኬ አንዱ ለያህዌ ይላልና ሌላው ለማን ይላል? እዚህ ጋር አማርኛው ላይ ተከታተለኛ። እስቲ ምንድነው? አይኔ ሁሉ ማየት አቃተው እኮ። አንብብለት ቁጥር 8 ላይ ያው አሮንም በ2 ፍየሎች ላይ ዕጣ ይጥልባቸዋል፣ አንዱ ዕጣ ለእግዚአብሔር፣ ሌላው ዕጣ ደግሞ ለማን ይላል? ሌላው ደግሞ ለሚለቀቀው ፍየል ነው ብሎ ያስቀመጠው። ለሚለቀቀው ፍየል ብሎ ነው ያስቀመጠው። ሲሸውዱ ማለት ነው። ፍየል ለፍየል አይቀርብም ራሱ። ሌላው ዕጣ ይላል ለአዛዜል ነው የሚለው። ለአዛዜል ማለት በዕብራይስጥ ለሳጥናኤል ማለት ነው። ለሰይጣን ነው የሚሰጠው። እንግሊዝኛውን አውጣለት ጉድ ኒውስ ትራንስሌሽን ላይ አዛዜል ለሚባለው ሰይጣን ነው። ሳጥናኤል የሚባል ሰይጣን አለ፣ ለሱ ነው የሚሰጠው።
ለሳጥናኤል ነው የሚሰጠው። ኢየሱስ መስዋዕት ሆኖ ከቀረበ ለኃጢአት መስዋዕት ሆኖ ከቀረበ ለእግዚአብሔር ብቻ ሳይሆን ለሰይጣንም መገበር ነበረበት። ሁለት መሆን ነበረበት፣ ወይ ደግሞ 2% ነው መሆን የነበረበት። አንደኛው ለሰይጣን 2 ፍየል ከሆነ ይታያል። ያየው ነው አሁን ለሚገደለው አይደለም የሚለው ማብራሪያው የአማርኛው ላይ ሲደብቁ የሚወገደው ፍየል ማለት ምን ማለት ነው አለ። ዕብራይስጡ ምንድነው የሚለው አለ? ዕብራይስጡ ምን ይለዋል አለ? አዛዜል ማለት ሳጥናኤል ማለት ነው ትርጉሙ። ሳጥናኤል ማለት እንግሊዘኛዎቹም አዛዜል ብሎ ነው ያስቀመጡት። አዛዜል ብሎ ነው ያስቀመጡት። አረብኛው ባይብል ላይም እንደዛ ነው ራሱ አዛዚል ነው የሚለው። አዛዚል ማለት ሳጥናኤል ማለት ነው። ለሳጥናኤል ነው የሚቀርበው። ሳጥናኤል ማለት ደግሞ ሰይጣን ነው። አንደኛው ለእግዚአብሔር አንደኛው ለሰይጣን ያቀርቡ ነበር። የአሮን ክህነቱ ከሆነ ኢየሱስ የኃጢአት መስዋዕት ሆኖ መስዋዕት ካቀረበ አንደኛውን ለእግዚአብሔር ነው ማቅረብ ያለበት፣ ሌላውን ደግሞ ለሳጥናኤል ነበር ማቅረብ የነበረበት። አላቀረበም። ምን ትላለህ ይሄንን? በእናትህ የማልፈልገውን ነገር እየሰከሰክብኝ ነው። በእናትህ ግራ አጋባኝ። አቦ አትቀልድ። ከምር ይቀልድ አይደለም። እኔ እግዚአብሔርን አልቀለድኩም። አልቀልድ ይላል እንዴ? ምንድነው የምቀልደው? በእናትህ እውነት እኔ ልጠይቅ የነበረው ሌላ፣ አንተ የምታመጣው ጉድ ሌላ እኮ። ለዛ ነው እንደዛ ነው። ኢየሱስ ክህነቱ የማን አይነት ነው? ስለዚህ እሱን ነገር በደንብ ክሊር አድርግልኝ። በቃ ከዛ ልገላገለው። በቃ ካህን ነው ኢየሱስ። ካህን ነው። እኛም እናምናለን ነው ሙስሊሞች። ኢየሱስ ካህንም ነው፣ ንጉስም ነው፣ ነብይም ነው። 3 ነገር ነው የተቀባው። መሲህ አይደለ? መሲህ ከሆነ የተቀባ ነው። ነብይ ነው፣ ነብይነቱን ሰርቷል። ንጉስነቱን ወደፊት ይመጣል። በቁርአንና በሐዲስ መጥቶ ይፈርዳል ወደፊት ኢንሻአላህ። የቂያማ ቀን ሲቃረብ ይመጣና በሸሪዓና በቁርአን ይበይናል ራሱ። አህካም ማለት ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ብሎ ለ40 ዓመት ያክል ያስተዳድራል። ኢሳ ኢብኑ መርየም አለይሂ ሰላም ወደፊት ይመጣ። ካህን ነው፣ አገልጋይ ነው። ግን ክህነቱ እንደማን ነው? እንደ መልከ ጸዲቅ አይነት ነው ክህነቱ። መልከ ጸዲቅ መስዋዕት አያቀርብም ነበረ። እንደ አሮን ግን ካቀረበ ግን ብዙ ጣጣ ውስጥ ይመጣል። አንደኛ እና አሮን የሚያቀርቡት የነበረው አንደኛው ለእግዚአብሔር ነው፣ አንደኛው ለሳጥናኤል ነው የሚያቀርቡት የነበረው። ስለዚህ ለሳጥናኤል ኢየሱስ አልተሰዋም። የኃጢአት ስርየት ከሆነ ግልጽ ነው። ዱከም በቃ እኔ ሌላ ነገር ነገርከኝ። በቃ ዕብራይስጡ ይታያል። ይኸውልህ በመሜ ላይ የመምጨምርብኝ አሁን ደግሞ በእናትህ ይኸውልህ ዕብራይስጡ ምን እንደሚል ለ ይላል አይደል? ለ ማለት ለ ነው። በአማርኛ ተመሳሳይ ነው። በዕብራይስጥም ለ ነው። ለ ይልና ከዛ አዛዚል የሚል ነገር የለም። አዛዚኤል አዛዚኤል የሚል የለም። ይታያል። አዎ ይላል። ያየው ነው። አዛዚኤል አዛዚኤል ማለት ዕብራይስጥ ላይ ያለ ሳጥናኤል ማለት ነው። እንግሊዘኞቹም አዛዚኤል ነው ብሎ ያስቀመጡት። አዛዚኤል የማን ስም ነው? ዲያብሎስ እና ሸይጣን። አዛዚኤል ማለት ምንድነው ፍቺው? አዛዚኤል ማለት ጥንት የነበረው የመላኩ ስም ነው። ራሱ የአዛዚኤል ስም ነው። አዛዚኤል ማለት ነው ትርጉሙ ማለት ነው። ትርጉሙን ነው የፈለከው? ትርጉሙን ነው የፈለከው? አዛዚኤል አዛዚኤል ማለት አዛዝ ማለት ጥንካሬ ማለት ነው አይደል? ኤል ማለት አምላክ ማለት ነው። አዛዚኤል ማለት አምላክ ጥንካሬ ነው ማለት ነው ትርጉሙ። ግልጽ ነው። አዛዚኤል ማለት አዛዝ ማለት በዕብራይስጥ ጥንካሬ ማለት ነው። አዛዚኤል ኤል ማለት ደግሞ አምላክ ማለት ነው። በጥቅሉ አዛዚኤል ማለት አምላክ ጥንካሬ ነው ማለት ነው። መጽሐፈ ሄኖክ ምዕራፍ 3 ቁጥር 10 ላይ ታያዋለህ። አዛዚኤል የሚባለው ሰይጣን አውጣለት። መጽሐፈ ሄኖክ 3:10 ላይ አዛዚኤል የሚባለው መልአክ መጽሐፈ ሄኖክ ምዕራፍ 3 ቁጥር 10 ላይ አዎ ከመሸጠኑ በፊት ዲያብሎስ ከመሆኑ በፊት ነው ያ ስሙ የነበረው ሳጥናኤል የሚባል ስም የነበረው። መጽሐፍ ምዕራፍ 3 ቁጥር 10 ላይ
እኔ ነኝ አይኔ ላይ ያለው መጽሐፈ ሄኖክ 80 ላይ ነው ያለው። የኔ ያሳየኝ። ወደዚህ አምጣ ሐሰኔ የኔ ተጋብቶብህ ነው እንደኔ ዞር ውረድ ወታች ገና ነህ። ውረድ አሁንም እና አይ መሀል ላይ ነው ያለው። በቃ ቶቶ ውጣ ወደ ላይ ውጣ 80 አሃዱ ላይ ነው። ወደ ላይ ከፍ በል 80 አሃዱ ላይ ነው ያልኩህ እኮ። ኦኬ 80 አሃዱ ነው ያዝከው? አዎ ይሄው 80 አሃዱ አገኘዋለሁ። አዎ ችግር የለውም። ውረድ ከነሱ በኋላ ውረድ። ከሶፎንያስ ሀጌ ዘካርያ አሁን መጣልህ። ኩፋሌ ሄኖክ መጽሐፍ ሄኖክ ምዕራፍ 3 ቁጥር 10 ይታያል። ቁጥር 10 ላይ ምድር ሁሉ በአዛዜል ስራ ትምህርት ጠፋች፣ ኃጢአት ሁሉ በእርሱ ጻፍበት ይላል። በአዛዜል ስራ አዛዜል ማን ነው? ሳጥናኤል የምትለው ማለት ነው። ከዛ ምዕራፍ 19 ቁጥር 10 እናውጣለትና ይበቃዋል። መጽሐፍ ሄኖክ ምዕራፍ 19 ቁጥር 10 እስከ 12 ድረስ የእነዚያ መላእክት ስማቸው ነው ስማቸው ይላል። የኔ ጋ ያለው የእነዚያ የአጋንንት ስማቸው እነዚህ ናቸው ይላል። አለቃቸው ስማያዝ አቲክፋ፣ ሶስተኛው አርሚን፣ አራተኛው ኮብኤል፣ አምስተኛው ጡርኤል፣ ስድስተኛው ሩሜያል፣ ሰባተኛው ዳንኤል፣ ስምንተኛው ሚካኤል፣ ዘጠነኛው በራኤል፣ አስረኛው አዛዜል ነው። 11ኛው አርማኖስ ነው። 12ኛው በጥሪያል ነው ይላል። ስለዚህ 10ኛው አዛዜል የተባለው የመላእክት አለቃ የነበረው ተብሎ የሚታመነው ሳጥናኤል ነው። አዛዜል የሚባለው ግልጽ ነው። ዱካም አለ ዱካም ደከመ እንዴ? ማለት አንተ ይሄን ሁሉ ያሰለጠንኩ ያልደከመኝ ነው ጉድ እየደከመኝ። እስኪ ኡስታዝ እዚህ መጽሐፈ ሄኖክ ላይ በግልጽ አዛዜል ብለው አስቀምጠውታል አይደል? አሁን ያየነው ላይ ወደ ኋላ እንመለስና የታለ እዚህ ዘሌዋውያን ቀደም የከፈትነውን በግልጽ አስቀምጠውት ምዕራፍ 16 ላይ ቁጥር 8 ላይ በግልጽ አስቀምጠውት ከሆነ እንይ እስኪ። ቁጥር 8 ላይ አይደል የነበረው? አሮንም በሁለቱ ፍየል ጠቦቶች ላይ ዕጣ ይጥልባቸዋል፣ አንዱን ዕጣ ለእግዚአብሔር ሌላውንም ዕጣ ለሚለቀቅ ብለው ነው ያስቀመጡት። ዕብራይስጡ ላይ አዛዜል የሚል ራሱ ተቀምጦ ማለት ነው። አሁን ለመሸወድ ነው እኮ የሚሉት። ለፍየል ያሉት ለዛ ነው። ፍየልን ለፍየል እንዴት መስዋዕት ይቀርባል? ለሚለቀቅ ፍየል ብለው ይላሉ። ፍየል ለፍየል አይሆንም። በዛ ላይ እስከ ነፍሱ ነው አያነቡም ብለው ነው። አያነቡም ብለው ስለሚያስቡ ነው። እስከ ነፍሱ ነው የሚለቀቀው እኮ። ዱካም አውራ ወይ እንዴት መጽሐፈ ሄኖክ ላይ በግልጽ አዛዜል የሚለው ተቀምጦ ኡስታዝ እዚህኛው ላይ ዘሌዋውያን ላይ ለምን በግልጽ አላስቀመጡትም? ወይስ መጽሐፈ ሄኖክን ብዙ ሰው ስለማያነበው ነው? ሐሰን ልክ እንደ እግዚአብሔር መስዋዕት እንደሚቀበለው ሁሉ አዛዜልም ለሁለቱም ይቀርባል ማለት ነው። ለሁለቱ አቻ ናቸው፣ አንድ እኩል። ይሄ እስከ ነፍሱ ነው የሚለቀቀው። ደግሞ ይሄኛው በሰዎች እጅ በእነ አሮን እጅ የሚታረደው ቤት ውስጥ ይታረዳል፣ ደሙንም ይረጫሉ። ያኛው ግን እስከ ነፍሱ ነው በረሃ ላይ የሚለቀቀው። አዛዜል የሚባል ነው የሚለቀቀው በበረሃ ማለት ነው። ሁለቱም መስዋዕት የሚቀበሉ ከሆነ ታዲያ የትኛው ነው ትክክለኛ? ሽሚያ ነው ወይስ ምንድን ነው? በቃ ስለዚህ ራሳቸውን ይቻሉ ሁለቱም። አሁን ግን መጽሐፈ ሄኖክን ለእኔም ራሱ ይሄ አዲስ እውቀት ነው ኡስታዝ ያሳየን ማለት ነው። ያሳብደን ነው እኛ እንዲፈጀን ነው ጠራርጎ እዛ ሲወድ ይቀጥል
መጽሐፈ ሄኖክ ምዕራፍ 3 ቁጥር ተመልከት። ዱካም አሁን ማነብልህን ነገር በደንብ አዳምጥ። ምን ይላል መሰለህ? ኡስታዝ እስኪመለስ ድረስ እኔ ከቁጥር 1 ጀምሬ ላንብበው። መጽሐፈ ሄኖክ ምዕራፍ 3 ያን ጊዜም ልዑሉና ገናናው ቅዱሱም ተናገረ፣ ወደ ላሜህ ልጅ ወደ ኖህም አርሴላሪዮንን ላከው፣ እንዲህም አለው፣ በእኔ ስም ራስህን ሰውር፣ ምድር ሁሉ ትጠፋለችና የሚመጣውን ፍጻሜ ግለጽላት። በምድር ሁሉ ላይ የጥፋት ውሃ ይመጣል፣ በውስጧም ያለው ሁሉ ይጠፋል። አሁንም እርሱ ይሸሽ ዘንድ ዘሩን በምድር ሁሉ ላይ ይኖር ዘንድ አስተምረው። ዳግመኛም እግዚአብሔር ሩፋኤልን እንዲህ አለው፣ አዛዚኤልን እጁንና እግሩን አስረህ በጨለማ ውስጥ አግዘው። ሰምተኛል? አሁን ያልኩትን አዛዚኤልን እጁንና እግሩን አስረህ በጨለማ ውስጥ አግዘው። በዱዳኤል ያለች ምድር በድዋንም ክፍተት እርሱንም በዚያ በጨለማ ውስጥ ጣለው። በላዩም ጠማማና ሻፎ ድንጋዮችን ግጠምበት፣ ጨለማንም አልብሰው፣ በዚያም ለዘላለሙ ይኑር፣ ብርሃንንም እንዳይ። በታላቋም የፍርድ ቀን ወደ ገሃነም እንዲላክ ፊቱን ሸፍነው። መላእክት ያጠፏትን ምድር አድናት፣ ምድርንም ማዳንን አድናት ዘንድ የምድርን ሕይወት ተናገር። ትጉሃን በገደሉበት ለልጆቻቸውም ባስተማሩት ኃጢአት ሚስጥር ሁሉ የሰው ልጆች ሁሉ አይጠፉም። ምድርም ሁላ በአዛዚኤል ሥራ ትምህርት ጠፋች፣ ኃጢአትን ሁሉ በእርሱ ጻፍበት ይላል። በእርሱ እንግዲህ ተመልከት። እግዚአብሔር ደግሞ ምን ያዘዋል? ለአሮን ዘሌዋውያን ምዕራፍ 16 ላይ ቅድም ኡስታዝ ያለው ላይ ከቁጥር 7 ጀምረን ብናነብ ሁለቱም አውራ ፍየሎች ወስዶ በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማቸዋል። አሮንን በሁለቱ ፍየሎች ላይ ዕጣ ይጥልባቸዋል። መጀመሪያ አንደኛውን ለእግዚአብሔር ከመታረዱ በፊት፣ አንደኛው ደግሞ በበረሃ ከመለቀቁ በፊት ማለት ነው። በዕጣ ነው። አሮን በሁለቱ ፍየሎች ላይ ዕጣ ይጥልባቸዋል። አንዱን ዕጣ ለእግዚአብሔር፣ ሌላውንም ዕጣ ለሚለቀቅ። አየቀው። ይህን ትእዛዝ ደግሞ የሚያዘው እግዚአብሔር ነው። ጥያቄ የሚባል ነገር ወይድ የሚባል ልጅ መጠየቅ የለብኝም ጭራሽ ነው። ታውቃለህ? እኔ ልጠይቀው የምፈልገው ጓጉቼ ወደሱ ስመጣ እሱ የሚያመጣው ነገር ሌላ ነገር ነው የሚጭንብኝ። ታውቃለህ? ህመም የሆነ በቃ ማለት ውጋት እንዴ ካልጠየቅማ እኔ አሁን የፈለኩት ሌላ ነው። ጥያቄ ካለ ጠይቅ። እኔ እኮ ለመጠየቅ የሚገባ አይመስለኝም። መጀመሪያ ነበር በደንብ በቃ ብርት እንድታደርግልኝ የፈለኩት። ለምን ባለፈው ስታወራ ስለሰማሁ ወይ የትኛው ስለ መልከጼዴቅና ስለ ኢየሱስ ለምን መሰለህ? ኢየሱስ ሞትና ትንሣኤ ጋር በጣም ትልቅ ትግል ስላለ በአሁኑ ሰዓት ላይ ማለት ነው፣ በደፈናው ስለተጫነብን እኮ የትኛው የመልከጼዴቅ አይነት ነው ክህነቱ የሚለው ነው። መስዋዕት ተቀበለ እንጂ ማንም ምንድነው መባን ተቀበለ እንጂ ምንድነው የሆነ መስዋዕት አላቀረበም። በግ ምናምን አላረደም። አዎ አይ ኢየሱስ ግን መስዋዕት እንዳቀረበ ነው አሁን ብዙ ጊዜ የሚነገረው። እንደዛ ከሆነ እንደ መልከጼዴቅ አይደለም። እንደዛ አይደለም። አንደኛ ነገር፣ ሁለተኛ ነገር ደግሞ ራሱንም አልሰዋም ኢየሱስ። ሰዎች ናቸው የገደሉት ወይስ ራሱ ነው የሰዋው? ሌላ አዳጋችና ከባድ ነገር አሁን ደፍረን እንዳናወራ የሚከለክለን ነገር እሱ ነው። አይ ለምን እኮ ራሱን ነው የሰዋው? ራሱን ነው የገደለው ኢየሱስ ወይ ሰዎች ናቸው የገደሉት ኢየሱስን? ሰው ነው የገደለው። ስለዚህ አይሆንማ። ራሱን ሰዋ አይሰራማ። ራሱን ሰዋ አይሰራም። ሰዎች ናቸው የሰውት እንጂ እንደናንተ ትምህርት ራሱን አልሰዋም ማለት ነው። አንደኛ ነገር ማለት ነው። በጉ ይታረዳል አይደለ? የብሉይ ኪዳን የነበረው በግ ነው የሚሰዋው፣ ሰው ነው የሚገለው። አዎ ብሉይ ኪዳን ላይ የነበረው በግ ይታረዳል አይደለ? ለመስዋዕት። አዎ ኢየሱስ ታርዷል ይላል እንጂ አልታረደም፣ ተገደለ እንጂ ታረደ ማለት ነው። ስለዚህ ያረደው የለም። ያው ማረድ የሚባለው ነገር ትርጉሙ ታውቀዋለህ፣ ምን ጋር እንደሚሰራ። የሚታረደው ምን ላይ ነው? እግር ላይ ነው? እጅ ላይ ነው? ምን ላይ ነው? ግዴታ አንገት መቁረጥ ነው እንዴ? ታዲያ ሌላ ትርጉም ካለ ንገረኝ። ማረድ የለውም። አይ እኔ ላንተ ልንገርህ ደግሞ። ሌላ ትርጉም የለውም። ማረድ ማለት ነው በግ አረደ፣ ዶሮ አረደ የሚባለው እንደዛ ነው። አሳ አረደ ይባላል።
አሳ አረደ ይባላል? አሳ ይታረዳል? አሳ ይገደላል እንጂ አይታረድም አይደል? አሳ ይገደላል እንጂ አይታረድም አይደል? ለሱ መልስ የለኝም። አሁን ለምትለው አሳ ይገደላል ማለት አሳ ይገደላል እንጂ አይታረድም አይደል? እንደ የሆነ አንገት ምናምን የለውም አሳ። ለማረድ ግን የሚታረዱ ነገሮች ዶሮ ይታረዳል፣ በግ ይታረዳል፣ ፍየል ይታረዳል፣ በሬ ይታረዳል አይደል? ሲታረዱ ምንድን ነው የሚደረገው? አንገታቸውን ነው። ኢየሱስ አንገቱን ታርዷል? አንገቱን ታርዷል? እኔ መልስ የለኝም። አሁን እኔን እየጠየቀኝ ከሆነ ለዚህ መልስ የለኝም። እኔ አሁን ታርዷል አልታረደም ምንም ማለት ነው። ኦኬ። ስለዚህ እንደዛ ነው። ደግሞ መስዋዕት ሲሆነው ለዘላለም ነው መስዋዕት የሆነው። የዘላለም ሞት ለሚባለው አይደል መስዋዕት የሆነው ዱከም ኢየሱስ ዘላለም አይደለ ራሱን ለእግዚአብሔር ያቀረበ ኳይ ለዘላለም ሞት ነው ወይ ቤዛ የሆነው ነው ያልኩ። በአዳም ለመጣው የዘላለም ሞት ነው ወይ ነው። አዳም ጋር ትክስቲ ለምን ሰራላው እዛ ነው አዳም በአዳም የተነሳ አይደለ? አዳም ባመጣው ገፈትና አበሳ አይደለ ኢየሱስ እንትን ያለው ቤዛ የሆነው በእናንተ ትምህርት። ይብቃኝ ወይ በቃ ሰላም ሰንብታው። ምን ነው ዛሬ ቱግ ቱግ አልክብኝ እኮ ቱግ ቱግ አልክብኝ ዛሬ አይ ቱግ ቱግ ጨከንክብኝ ዛሬ። ወይ እያመመኝም ስለሆነ ነው በቃ ማለት ትምህርቱ ስለሚናፍቀኝ ነው የመጣሁት እንጂ እያመመኝ ነው ታውቃለህ። ጃርት እኮ ነው መስሎ ብታይ በምስል ነው አላፊ ያድርግህ። አያስፈልግም። ኧረ ምን ቦታ አላፊ ያድርግህ። ምን እንደሚያምህ መጀመሪያ እንደ አላርጂክ ነገር ጀመረኝ። ከዛ እሱን ታክሜ ሱልክ ሲሻለኝ አናቴ ለወጣብኝ መሰለኝ። አንተ በአፍና በአፍንጫ ይነስረኛል እና ራሴን በጣም ነው የሚያመኝ ያቃጥለኝ። ለምን አትታየውም? ዛሬ ታየውኝ ላብራቶሪ፣ በኋላ ከሰዓት ነው አሉኝ። አሁን ደግሞ ወደዛ እመለሳለሁ ገና። ኦኬ አላህ ያድርግህ። የሀገር መድኃኒት ሰጥተውኛል። ዝም ብዬ ነው የምከካው መድኃኒት ከካው ይዘህ ወይ ወደዛ ቢገላግለኝ አልክ። ከካረከው ከካ የከካውት ነው አልክ። እግዚአብሔር መድኃኒቱን ቤት ውስጥ ባሳይ ትስቃለህ። አዎ አላህ ያድርግህ እንግዲህ። አሜን አሜን አሜን። ሁላችሁም አትለዩም በጸሎታችሁ በእናታችሁ። አመሰግናለሁ። ሁላችሁም ሰላም ሁኑ። እሺ አብሽር። ኡስታዝ ሴና አንድ ያረጋገጠልኝ ጥያቄ አለኝ ብላለች። ጥያቄ ትጠይቅ ኡስታዝ? ይቻላል። ሴና ቀጤ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? ደህና ነሽ? እንደ ፈትዋ ነው ገና ችግር የለውም ኡስታዝ። ፈትዋ ከሆነ ወደ ውሱ ልክሻለሁ። ፈትዋ ካልሆነ ግን እንትን ልሻለሁ። ፈትዋ ከሆነ ማለት ነው። እስቲ እሺ፣ ለምሳሌ አንድ ሰው አለ ለምሳሌ እና የሆነ ወንጀል ሲሰራ ወይም ደግሞ እንዴት ነው የሚባለው ለዛ ወንጀል ለምሳሌ የሸሪያ ህግ የሚወስነው ነገር አለ አይደለ? የዛን ወንጀል ልክ ያ ሰው ራሱ ከዛ ሰው ላይ መፈጸም አይችልም። ተበዳዩ ምንድነው ልዩ? አልገባኝም ጥያቄው ድገምልኝ። አንድ ሰው ለምሳሌ ወንጀል ከተሰራበት የዛን ወንጀል ልክ ሸሪያው እንደሚያዘው ልክ እሱ ራሱ መፈጸም አይችልም ወይ? ወንጀለኛ በራሱ ማለት ያለው ያው እንትን ነው። የአብሽሪ ችግር የለውም።
ያለው ነገር ምንድነው? እንትን ነው አይደለ? በይቅርባይነት የሚባልም ነገር አለ። ሁለት ነገር ነው ያለው ራሱ ማለት ነው። ይቅርባይነት አለ። አንደኛው ደግሞ ራሱ ማለት ነው። ሱረቱ ሹራ ምዕራፍ 42 ቁጥር 41 ላይ እንደዛ ነው የሚናገረው። ራሱ ከተበደሉ በኋላ በመመለሱ የተበቀሉ እነዚያ በእነርሱ ላይ ምንም ወቀሳ መንገድ የለባቸውም ማለት። አሁን የገደለ ሰው ቤተሰቦቹ ይገደልልን ካሉ መገደል ይችላል። ለምን? ቁጥር 41 ላይ የመጥፎ ነገር ዋጋው ቢጤ መጥፎ ነው አለ። ይቅር ያለና ያሳመረ ግን ምንዳው በአላህ ላይ ነው አለ። ለምን? ከይቅርታ ትልቅ ነገር ነው። ፍትህ ግን ይችላል አንድ ሰው ለምሳሌ አንድ ሰው የተዘለመ የተደበደበ ሰው በሕግ አካላት ይደብደብልኝ ካለ ልክ ነው። ራሱ የደበደበውን ሰው ራሱ ቢደበድበው ይችላል። የደበደበውን ስለመታኝ ብሎ መምታት ይችላል። ለምሳሌ ሰው ሲገደል ልታይ ትችላለህ፣ ወይም በስነ ስርዓት አንተ ራስህ እንትን ልትሆን ትችላለህ፣ የአይን እማኝ ልትሆን ትችላለህ። ግን መግደላችሁም አንቺ ሸሪዓው ነው የሚገለው። ቃዲዎች ናቸው መግደል የሚችሉት ማለት ነው። አንድ ሰውን ለምሳሌ ቢገድል ቤተሰቦቹ ይከሳሉ ወይ ካሳ ይቀበላሉ፣ ወይ ደግሞ ካልሆነ ደግሞ ይገደልልን ካሉ ይገደላል፣ ወይ ደግሞ ይቅር ይባልልን ካሉ ይቅርታ ማድረግ ይችላሉ። ሁለት ነገር ነው። ሱረቱ ሹራ ምዕራፍ 42 ቁጥር 40 እና 41 ላይ ስትመለከቱ እንደዛ ነው። የመጥፎ ነገር ዋጋዋ ቢጤ መጥፎ ናት። ይቅር ያለና ያሳመረ ምንዳው በአላህ ነው፣ እርሱ በደለኞችን አይወድምና አለ። ከተበደሉ በኋላ ግን በመሰሉ የተበቀለው እነዚያ በእነርሱ ላይ ምንም ወቀሳ መንገድ የለባቸው። የተበደለው ሰው ለተበደለው ነገር ፍትህ ከጠየቀ ችግር የለውም። ግን ይቅር ያለ ግን ምንዳው ያለ ግምት ነው። የቂያማ ቀን ምንዳቸው ያለ ግምት የሆኑ ሶስት ሰዎች አሉ። አንደኛ የጾመኞች ናቸው። የጾመኞች ምንዳ ያለ ግምት ነው። ሁለተኛ የትዕግስተኞች ናቸው። ሶስተኛውና የመጨረሻ ደግሞ የይቅር ባዮቹ ናቸው ራሱ ማለት ነው። ለዛ ነው በእንትን ላይ በሱረቱ ኑር ምዕራፍ 24 ቁጥር 22 ላይ እንደዛ ነው የሚናገረው። ይቅርታ ያድርጉ ጥፋተኞችም ይለፉም አለ ለእናንተ ሊምር አትወዱምን ይላል። ይቅርታ ትልቅ ነገር ቦታ አለው ይቅርታ ማለት ነው። በሱረቱ ፋጢር ምዕራፍ 35 ቁጥር 10 ላይም እንደዛ ነው። ማሸነፍ የሚፈልግ ከሆነ አሸናፊነት ለአላህ ብቻ ነው። በጎ ስራ ከፍ ያደርገዋል። እነዚያ መጥፎ ስራዎችን የሚዶልቱ ለነርሱ ብርቱ ቅጣት አላቸው። የነዚያ ተንኮል እነሱ ይጠፋል አለ ራሱ። መልካም ንግግር ወደ እርሱ ይወጣሉ፣ በጎ ስራን ከፍ ያደርገዋል። እነዚያ መጥፎ ስራዎችን የሚዶልቱ ብሎ ነው የሚያስቀምጠው ማለት ነው። ስለዚህ ይቅርታ ማድረግ ትልቅ ነገር አጀር አለው በኢስላም ስትመለከቱ ማለት ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 149 ላይም እንደዛ ነው የሚለው። ነገር ግን ብትገልጹ ወይም ብትደብቁ ወይም ከመጥፎ ነገር ከበደል ይቅርታ ብታደርጉ አላህ ይቅር ባይ ነው አለ። ይቅርታ ካልሽ ኃጢአትሽ ሁሉ ይሰረይልሻል። ይቅርታ ካልሽ ማለት ነው። ሱረቱ ሹራ ምዕራፍ 42 ቁጥር 37 እነዚያ የኃጢአቶችን ትላልቆችን ጥያፎችን የሚርቁ በተቆጡ ጊዜ እነሱ የሚምሩ ለሆኑት ይላል፣ መሐሪ ለሆኑት በቃ ነገሩን የሚተውና በቃ አፉ ብያለሁ ምናምን የሚሉ ሰዎች ትልቅ ነገር ነው የሚያገኙት። ሱረቱ ኒሳ ሱረቱ አል ኢምራን ምዕራፍ 3 ቁጥር 134 ላይ ስትመለከቱ ለነዚያ አለ ጀነት የተዘጋጀችው በድሎቶች ሆነው በችግርም ለሚለግሱት አለ ቁጭትም ገዢዎችም ሊሆኑት አለ ከሰዎችም ይቅርታን አድራጊዎች ለሆኑት ተደግሳለች አለ። ትልቅ ነገር ነው። የምር የታደለ ሰው ነው ይቅርታ የሚጠይቅ ሰው ትልቅ የታደለ ሰው ነው ራሱ። አላህ በጣም ይቅርባዮችን ይወዳል። አላህ ይቅርባዮችን በጣም ነው የሚወደው። ትልቅ ነገር ነው ራሱ ማለት ነው። አላህ ራሱ ይቅርባይ እኮ ነው። አላህ ይቅርባዮችን ይወዳል። እሱ ራሱ ይቅርታ ሲጠይቁ ይቅር የሚል ነው አላህ። ስለዚህ አንድ ሰው ለተበደለው ነገር ይቅርታ አድርጌልሃለሁ ብሎ ይቅርታ ያለ ሰው አፉ ብያለሁ ያለ ሰው ትልቅ ነው እንትን እንደው ለዛ እኮ ነው ሙስሊሞች አብዛኛው ስታያቸው እንደዛ የሚሉት አፉ ብያለሁ ይላሉ፣ አፉ በለኝ ይላሉ። ራሳቸውን ተበድለውም አንዳንዴ አውፉ በለኝ ይቅርታ አድርግልኝ ይሉሻል እና ትልቅ አጀር አለው። ይቅርታ ማድረጉ ያው በላጭ ነው አይደል? በላጭ ነው፣ ፍትህ ነው። ለምሳሌ ኢሳ ኢብኑ መርየም አለይሂ ሰላም ያስተማረው ይቅር ባይነትን ነው። ሙሳ አለይሂ ሰላም ያስተማረው ምንን ነው? ፍትህን ነው። አይን ስለ አይን ጥርስ ስለ ጥርስ ምናምን የሚል ነበር ያለው ራሱ ማለት ነው። ግን ቁርአን ግን ያመጣው ግን ሁለቱንም ነው ምርጫ አለሽ። የተሻለው ግን ይቅር ባይነት ነው ብሎ ነው የሚያስቀምጠው። እንትን ላይ ሱረቱ ማይዳ ምዕራፍ 5 ቁጥር 45 ላይ እንደዛ ነው የሚናገረው ማለት ነው። አይን ስለ አይን ጥርስ ስለ ጥርስ ብለን ጽፈናል ብሎ ነው የሚናገረው። አይን ስለ አይን ጥርስ ስለ ጥርስ ብለን ጽፈናል ካለ በኋላ ግን ምንድነው የሚለው? ትልቁ በራጩ የትኛው ነው አለ? ይቅር ባይነት ነው ብሎ ያስቀምጠው ሱረቱ ማይዳ ምዕራፍ 5 ቁጥር 45 ላይ ማለት ነው። በእነርሱ ላይ በውስጧ አይን በአይን እንደገና ነፍስ በነፍስ አፍንጫ በአፍንጫ
ጆሮ በጆሮ ጥርስ በጥርስ ይያዛል። ቁስሎችን ማመሳሰል አለባቸው ማለት እንጻፈን። በእነርሱ የመጸወተ የማረ ማለት ነው ሰው እርሱ ለእርሱ ለኃጢአት ማስተሰሪያ ይሆነዋል አለ። ትልቅ ነገር ነው። በቃ የማረ ምሕረትን ያደረገ ለምሳሌ በጥፊ ቢመታ ለተመታበት ነገር ተመልሶ መምታት ሲቻል ግን በቃ ይቅር ባይ ላደረገ ሰው ለዛ ለራሱ ለሰራው ወንጀል ለኃጢአት ስርየት ይሆነዋል። አላህ ዘንድም ደግሞ በጣም ምንዳ የሚያገኘው ምንዳ ያለ ግምት ነው። ትልቅ ነገር ነው። ይህንን ነው የሚናገረው። እሺ ሁለተኛው ጥያቄ ሁለት ተመሳሳይ ሃይማኖት የሌላቸው ሰዎች ትዳራቸው እንዴት ይታያል? ለምሳሌ ሙስሊምና ክርስቲያን መጋባት አይቻልም፣ የተከለከለ ነው። ኖ አይ ለምሳሌ አባት ሊሆን ይችላል፣ እናት ሌላ ልትሆን ትችላለች እና ትዳራቸው እንዴት ይታያል? ይፋታሉ ነው? ከዛ በኋላ ከእሷ ጋር መኖር አይችልም? እንግዲህ ይሄ ሱረቱ ማይዳ ምዕራፍ 5 ቁጥር 5 ላይ የተጠቀሰው መጽሐፍን ከተሰጡ ሰዎች ከነዛ ጥብቆቹ ከሆኑ ትዳር እንደሚቻል ይናገራል ቁርአን። ግን እነዛ መጽሐፍን ከተሰጡት የተባሉት ሚን የምትለው አርፈጀር ወይም ከምትለዋ ነገር የመጽሐፉ ሰዎች ያላሻረኩ በአላህ ሐቅ ላይ ድንበር ያላለፉ ከሆኑ ሚስቶቻቸውን ማግባት ሙስሊም ወንድ ክርስቲያን ሴቶችን ወይም አይሁዳዊ ሴቶችን ማግባት ይቻላል። እንደዛ ነው። ይሄ አለ። ሁለተኛ ሌላ እይታ ነው። እሱ እንኳን ይቅርብሽ፣ ምንም እንትን የለውም፣ ራሱ ይወሳሰብብሻል። እንደዛ ነው ያለው። ነገር ግን አንድ እቺ ነገር ትለፈኝ። የሁለተኛዋ ባልና ሚስቶች ተጋብተው ሴቷ እኔ ማውቀው ባልና ሚስቶች ተጋብተው አንደኛ ወደ እስልምና ከመጣ ሁለቱም መስለም አለባቸው። ካልሰለሙ ትዳራቸው አይጸናም፣ ራሱ አይፈቀድም ከካፊር ጋር ጋብቻ። ግን ሙስሊም ወንድ ክርስቲያን ሴትን አይ ቲንክ የሚፈቀድ ይመስለኛል፣ ራሱ ይፈቀዳል። እንትን እንዳላሳስትሽ እስቲ እቺን ነገር ሁሱ ጋር ሂጂ ራሱ ማለት ምክንያቱም ይሄ ሱረቱ ማይዳ ምዕራፍ 5 ቁጥር 5 ላይ ያለው ጥቅስ በሁለት መልኩ ነው የሚቀመጠው። አንደኛ እያወቀ አላህ ከካፊር ሴቶችን ማግባት ከልክሎ ከሙሽሪኮችን ከከለከለ በኋላ ሱረቱ በቀራ ምዕራፍ 2 ቁጥር 121 ላይ ከዛ ሙፈሰል አደረገውና ሙጅመል የነበረው ሙፈሰል አደረገና አለል ኪታቦችን ነጥሎ አስቀመጠና አላህ እያወቀ የአለል ኪታቦችን ሴቶቻቸውን ማግባት ትችላላችሁ ብሎ ሐላል አድርጎታል የሚል አንደኛው እይታ ነው ያለው። ሁለተኛ ነገር ደግሞ እይታ ምንድነው? አለል ኪታቦች ሁሉንም አይደለም። ከምትላለች ሚን ምትል አርፍ ጀራለች ፕሪፖዚሽን አለች። ከነዛ ውስጥ የአላህን ስም ብቻ የሚጠሩ እና ወይም ደግሞ አላህን ብቻ በብቸኝነት የሚያመልኩ ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ነብይነትና ቁርአንን ያልተቀበሉ እንጂ አጠቃላይ ሊሆን አይችልም ብለው ደግሞ ያሉ አሉ። እንደዛ ዑለማዎች አሉ። ስለዚህ ከዚህ ሁላ ጭቅጭቅ ቢቀር ይሻላል ነው። የረሱል ሰለላሁ ዐለይሂ ወሰለም የሚያጠራጥር ነገር ሲኖር ወደማያጠራጥር አዘንብሉ ብለዋል። ስለዚህ ወንዱ ከሆነ እንትን የሚለው ሴቷን ካገባት ክርስቲያን ከሆነች ያገባት አግብቷት እያለ ከሆነ እንደው እስቲ ከበድ ያለ ጥያቄ ነው፣ ይቅርብኝ ነው ይለፈኝ እንደው እንዳላሳስትሽ እንትና ጋር ሂጂ ሁሱ ጋር ሂጂ። እሺ እንደዛ አይነት ነገር ጎበዝ ነው እሱ። አይሽ እንትን አይቻልምም ይቻላልም ለማለትም የሆነ እንትን ያስፈልጋል፣ እውቀት ይፈልጋል። አሁን ይቻላል ብዬ ለማሳሳት ውስጥም ሊሆን ይችላል ህዝብ እያዳመጠ ስለሆነ። አይቻልም ብዬ ብል ደግሞ አላህ ሐላል ያደረገውን ነገር ሐራም በማድረግ አላህ ይጠይቀኛል። ስለዚህ አሁን ያለው አማራጭ ምንድነው? እሱ ጋር ሂጂና ጠይቅ ይሄን ማለት ነው። ሁለተኛው ይለፈኝ። እሺ እሺ ኡስታዝ አመሰግናለሁ። እሺ ልተረተር ደረስኩኝ እኮ አሰን ኡስታዝ ሌላ ሰው ላስገባ ወይስ? አረ በቃኝ እኔ ልሂድ። አመሰግናለሁ ስትለኝ እኮ በቃ ደስ አለኝ። አልሐምዱሊላህ ነፍሴ ልታስወጣው አንዲት እህት ነበር። ምንም አልቀረኝም። ልተረተር ብታይ ጨንቆኝ። አብሽር አብሽር ያ ነገር ከመጣ